አርእስተ ዜና የትግራይ ወጣቶች የህዝባቸውን ህልውና ለማረጋገጥ ቅድመ ሁኔታ አያስፈልጋቸውም ተባለ። የአማራ ብልጽግና የፖሊስ ኮሚሽን በምዕራብ ትግራይ ዳግም ጄኖሳይድ እንዲፈጸም ምዕራብ ትግራይን በወረራ ለተቆጣጠረው አካል መመሪያ አስተላለፈም። ጄኖሳይደሩ አገዛዝ ለማስወገድ በኢትዮጵያ የፖለቲካ ምዕራፍ አዲስ የኃይል አሰላለፍና የትብብር ለውጥ በተጨባጭ እየታየ መሆኑ ፖለቲከኛ አቶ ልደቱ አያሌው ተናገሩ። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎችን ነው። ፍርቱና ገብሩም የትግራይ ወጣቶች የህዝባቸውን ህልውና ለማረጋገጥ ቅድመ ሁኔታ ያስፈልጋቸውም ሲሉ የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ኪዳነ አመነ ገለጹ። ወጣቶቹ አንድነታቸውን በማጠናከር ለትግራይ ህዝብ የህልውና አደጋ የሆነውን ጄኖሳይድ ስርዓቱ ሊያስወግዱም ይገባል ብለዋል። ብርሃነ ገብረስላሴ ተጨማሪ ያለው የትግራይ ወጣቶች የህዝባቸው ህልውናና የትግራይ ሉዓላዊነት ለማረጋገጥ በሚደረገው ትግል ቅድመ ሁኔታ ያስፈልግም ሲሉ የትግራይ ወጣቶች ቢሮ ኃላፊ አቶ ኪዳነ አመነ ተናገሩ። አቶ ኪዳነ አመነ ይህን የተናገሩት ዓለም አቀፍ የወጣቶች ቀን በትግራይ ክልል በተከበረበት ወቅት ሲሆን የትግራይ ወጣቶች ይህንን በዓል ሲያከብሩ በትግራይ የተጋረጠውን የህልውና አደጋ ለመመከት በጽናትና በጅግንነት የሚፈጽሙበት ምዕራፍ መሆኑን ገልጸዋል። ናይለው ዘበን መዓልቲ መናእሰይ በዓለም ለኸብርኪ አብዙ ተፈላለዩ ኩነታት ናይ ሓባር ባህግታት ወይ ድማ የዘንድሮ የወጣቶች ቀን በዓለም አቀፍ ደረጃ እየተከበረ ሲሆን በትግራይ ደረጃ ደግሞ የተደራጀ የወጣቶች ክንድ ለክቡኑነት የጋራ ራዕያችንና ሉዓላዊነታችን ማስከበር በሚል መሪ ሐሳብ እየተከበረ ሲሆን የትግራይ ወጣቶች እንደሌላው የዓለም ወጣቶች የመማርና በክብር የመስራት እንዲሁም የተሻለ የነገ ህይወት መብት ሊኖራቸው አልታደሉም። ትግራይ ያላት ሀብት ወጣት ነው። ምክንያቱም ትግራይ ካለችበት ፈታኝ ሁኔታ ለመውጣት የነሱ ድርሻ የላቀ ነው። የትግራይ ወጣቶች በአንድነት ሲቆሙ አይተናል። ወጣቶች ህዝባቸውን ሲያገለግሉ አይተናል። ወጣቶች የማይቻለውን ችለው የጽናት ተምሳሌት መሆናቸውን አይተናል። ስለዚህ ይህ ጽናት አሁንም ወደ ተግባር፣ ወደ ፈጠራና ወደ ራስ መቻል መለወጥ አለበት። በመሆኑም ይህን እውን ለማድረግ በአንድነት መታገል የግድ ይላል። ይህ ህዝባችንን አጥፍቶ መሬታችንን ወሮ ለመኖር እየጣረ ያለ ስርዓት መቅበር ቅድስና መሆኑን አስምሩበት። ትግራይና ህዝቧ ከጥፋት ለመከላከልና አንድነቷን ለማስጠበቅ የወጣቶች ሚና የላቀ ነው ያሉት አቶ ኪዳነ አመነ ወጣቶች የትግራይ ሉዓላዊነት ለማስከበርና መጻኢ ዕድላቸው ብሩህ ለማድረግ አንድነታቸው አጠናክሮ ሊሰሩ ይገባል ብለዋል። በሰላም ክትነብር በተአማንነት ክትመራህ በፍልጠት ዓዲ ክትሃንጽ አብነታው ክትኮን ወጣት በሰላም ልትኖር ሀገር ልትመራና ልትገነባ ከተፈለገ ስትኖር ብቻ ነው። ህልውናህ ደግሞ ዋጋ ሳትከፍል ማረጋገጥ አትችልም። ትግራይ አትደፈርም አትቆረስም ብለህ በትግራይነት መንፈስ ቆርጠህ ስትነሳ ነው የትግራይ ወጣት የምትታገልበት በቂ ምክንያት አለ። ትናንት ደርዘን ሀገራት አሰልፎ ሊያጠፋ ሲመጣም የአባቶች ጀግንነትና ታሪክ አንግበህ በመመከት ደማቅ ታሪክ አስመዝግበሃል። አሁንም ያለህን ጥበብ አስተዋይነት ወደ ተግባር በመቀየርህ የኤርትራ፣ የሱዳን፣ የአማራ፣ የኦሮሞ፣ የአፋርና ሌሎች ወጣቶች በጥበብህ ካንተ ጋር ስላሰለፍካቸው የቀጠናው ትልቅ የሰላም ጥምር ኃይል ፈጥረሃል። በዚህም የተጋረጠውን የህዝባችን አደጋ ልታሳጥረው ይገባል። አብ ትግራይ አመናእሰይ አይነት ግደለና ዝብል ወጣቱ በአሁኑ ሰዓት ሊተገብራቸው የሚገቡ ጊዜ የማይሰጡ በርካታ ስራዎች አሉ። ከሁሉ በፊት የህልውና ጉዳይ ነው። የተወረረው መሬት ማስመለስ፣ የተፈናቀሉ ዜጎች ወደ ቦታቸው መመለስ ለነገ የማይባል የወጣቱ ኃላፊነት ነው። ትግራይ ከሌለች እኔ የለሁም ሌላም የለም። ጠላቶቻችን ምን እየሰሩ እንደሆነ እያየናቸው ነው። በድሮን እየተደበደቡ የተለያዩ ጥቃቶች እየተፈጸሙብን ይገኛሉ። ስለዚህ ከትግራይ ውጭ ያለው ወጣት ወደ ትግራይ ተመልሶ ለህዝቡና ለመሬቱ ህልውናው መታገል አለበት። ትግራይን ማልማት አለብን።
እሴ ማለት ናዛ ዓዲ አንድ ስለለሆነ በጦርነት ብቻ ላይ ሆነስ ተፈዳዳሪ ነው። የትግራይ ወጣት የጀመረውን የህልውና ትግል ዳሩ ለማድረስ ከመቼውም ጊዜ በላይ በጀግንነት ሊመክት ይገባል። የትግራይ ህዝብ በተለይ በየመጠለያው ያለ ተፈናቃይ ከባድና አስቸጋሪ የህይወት ኑሮ እየገፋ ይገኛል። ስለዚህ ይህ በቃ ሊባል ይገባል። በቃ የሚለው ኃይል ደግሞ ወጣቱ በመሆኑ በአንድነት ልንመክት ይገባል። የህዝብ ለህዝብ ግንኙነቶች ለማጠናከር ለተቃጣው የህልውና አደጋ ለመመከት ትልቅ አስተዋጽኦ እንዳለው ተገለጸም። ሁሉም ብሔር ብሔረሰቦች በጄኖሳይድ የአብይ አህመድ አገዛዝ የተቃጣባቸውን አደጋ ለመመከትና ለማስወገድ የጋራ የሆነ ትግልና የህዝብ ለህዝብ ግንኙነት ማጠናከር እንደሚገባቸውም ተገልጿል። ዝርዝሩ እንደሚከተለው ይቀርባል። በአጎራባች ህዝቦች መካከል የሚታዩ የህዝብ ለህዝብ ግንኙነቶች እንዲጎለብቱ ሁሉን አቀፍ ጥቅሞች መሰረት ያደረገ ትብብር እንደሚያስፈልግ በምስራቃዊ ዞን በትግራይ ህዝብና በኤርትራ ህዝብ መካከል እየታዩ ያሉ መልካም ግንኙነቶች የተሻለ ደረጃ ላይ መድረሳቸው ማሳያ መሆኑ የትግራይ ምስራቅ ዞን ምክትል አስተዳዳሪ አቶ ኃይላይ ገብረማርያም ገለጹ። ዝበጽሕና ጸገመሎ ንሱ ብትናይ ባለፉት ወቅቶች የደረሱ ጄኖሳይድ ወንጀል አለ። ይህ ባለም ወንጀሎች መቅጫ ወንጀለኛ የሚጠየቅበትና መፍትሄ የሚሰጥበት ነው የሚሆነው። አሁን ግን የተጀመረው የህዝብ ለህዝብ ግንኙነት በጣም ጥሩ ነው። ሰላም ነው የምንፈልገው። ደመኛ ሆነ አይኖርም። ከኤርትራ ህዝብ ጋር ያለን መልካም ጉርብትና የላቀ ደረጃ ለማድረስ አጠናክረን እንሰራለን። የህዝብ ለህዝብ ግንኙነቶች ጎልብተው ዘላቂ ሰላምና የጋራ እድገቶች እንዲረጋገጡ ከፍተኛ ስራዎች ይሰራሉ ያሉት አቶ ኃይላይ አሁን የተጀመረው የህዝብ ለህዝብ ግንኙነት ህዝብ ሙሉ በሙሉ ስለደገፈው ለተሻለ ጥምረት ወደ ሁሉም እንዲስፋፋ እንደሚሰራበት አብራርተዋል። በቲ የተጀመረ መንገዱን ክንወስደይና የተጀመረው ሂደት አጠናክረን በማስቀጠል የህዝቡን ፍላጎት ለማሟላት እንሰራለን። የሁለቱም ህዝቦች ከፍተኛ ፍላጎት አለ። ችግሮቹም በወንበር ተቀምጣችሁ መፍትሄ ያስቀምጡ የሚሉ ተመሳሳይ ጥያቄ ነው ያለው። ስለዚህ እንዳጎራባች ህዝብ ተዛምደናል። ሰላም ነው የምንፈልገው ነው የሚሉት በመሆኑም ለመልካም ጉርብትና የምንሰራ ነው የሚሆነው። መልካም የህዝብ ለህዝብ ግንኙነቶች መኖር በልማትና በኢኮኖሚ በመደጋገፍ ጠንካራ አቅም ከመፍጠር በዘለለም ለሚቃጣብህ የጋራ አደጋ ለመመከት ትልቅ አስተዋጽኦ እንደሚኖረው አቶ ኃይላይ ይገልጻሉ። ምስ ህዝብ ዓፋር፣ ምስ ህዝብ አምሓራ፣ ከአፋር ከአማራም ከሱዳንና ከአጎራባች ህዝቦች ጋር በተመሳሳይ መልካም ጉርብትና መፍጠራችን ልናጠናክረው ነው የሚገባው። ከአጎራባች ህዝቦች ጋር ደመኛ ሆነህ መኖር አትችልም። ሰላም ነው የምናሻው። ለሰላማችን ስንልም ጠንካራ ጥምረት እንፈጥራለን። በተለይም የትግራይ ህዝብ ጄኖሳይድ ተፈጽሞበታል ያሉት አቶ ኃይላይ ሌሎች የኢትዮጵያ ህዝቦችም እየደረሰባቸው የሚገኘውን ጥቃትና ጭቆናም ከባድ መሆኑን በመግለጽ በአጠቃላይ የተደቀነባቸውን የህልውና አደጋ ግንኙነታቸውን በማጠናከርና ጥምረት በመፍጠር ሊታገሉት ይገባል ብለዋል። ብዙሕ ነዊሕ ጉዳት ተብጽሕምልናዮ እንደ ህዝብ ሊያጠፉን ያልፈጸሙት ግፍ የለም። ከኛ በኋላ የአማራ ህዝብ ጄኖሳይድ እየተፈጸመበት ነው። ሌሎች ክልሎችም በተመሳሳይ ጥቃት እየደረሰባቸው ነው። አጎራባች ሀገሮችም እንደ ሱዳን የመሳሰሉ የስርዓት አደጋ እያደረሰባቸው ነው። ስለዚህ ይህን የህልውና አደጋ ለመቀልበስ ጥምረት ፈጥረን ይህን ጄኖሳይደር አገዛዝ ልናስወግደው ነው የሚገባው። የአማራ ብልጽግና የፖሊስ ኮሚሽን በምዕራብ ትግራይ ዳግም ጄኖሳይድ እንዲፈጸም ምዕራብ ትግራይ በወረራ ለተቆጣጠረው አካል መመሪያ አስተላለፈም። በአማራ ክልል ፖሊስ ኮሚሽን የመረጃና ክትትል መምሪያ ኃላፊ መንገሻ አውራሪ ስም ተፈርሞም በወረራ ምዕራብ ትግራይ ለሚያስተዳድረው የብልጽግና ወኪል በላከው ደብዳቤም በትግራይ ተወላጆች ላይ ዘመቻ አውጇል። በተጻፈው ደብዳቤም የትግራይ ተወላጆች ከትግራይና ሌሎች ብሔሮች የተወለዱ እንዲሁም ነባር የህወሓት አባላትና የህወሓት ደጋፊዎች ልዩ ክትትልና እርምጃ እንዲወሰድ ጄኖሳይዳዊ መመሪያን አስተላልፏል። የአሜሪካ ውጭ ጉዳይ ሚኒስቴር ምዕራብ ትግራይ በወረራ እያስተዳደረ ያለው በደመቀ ዘውዱ የሚመራው የብልጽግና አስተዳደር በትግራይ ህዝብ ላይ የዘር ማጽዳት ወንጀል እንደተፈጸመ ይፋ ማድረጉ ይታወሳል። የጄኖሳይደሩ አብይ አህመድ አገዛዝን ለማስወገድ በኢትዮጵያ የፖለቲካ ምዕራፍ አዲስ የኃይል አስተላለፍና የትብብር ለውጥ በተጨባጭ እየታየ መሆኑ ፖለቲከኛው አቶ ልደቱ አያሌው ተናገሩ። የኢትዮጵያ ህዝቦችና የፖለቲካ ኃይሎች በጋራ መቆም ከቻሉም
በአጭር ጊዜ በዘላቂ የፖለቲካ መፍትሄና ሰላም ለማምጣት የሚያስችል ሁኔታ ሊፈጠር እንደሚችልም አቶ ልደቱ ጠቁመዋል። ታደሰ ልጅ አለም አዘጋጅቶታል። አዲስ የፖለቲካ ኃይል አሰላለፍ እየታየ መሆኑን አቶ ልደቱ አያሌው ገልጸዋል። የፖለቲካ ተንታኝና ፖለቲከኛ አቶ ልደቱ አያሌው የጄኖሳይድ አብይ አህመድ አገዛዝ ለማስወገድ በኢትዮጵያ የፖለቲካ ምዕራፍ አዲስ የኃይል አሰላለፍና የትብብር ለውጥ በተጨባጭ እየታየ መሆኑን ተናግረዋል። አዲስ የኃይል አሰላለፍ ለውጥ እየመጣ እንደሆነ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው። ብዙዎቹ ኃይሎች ይሄ በስልጣን ላይ ያለ ኃይል የሁላችንም ነው፣ የሁላችንንም ህልውና አደጋ ውስጥ ለማስገባት እየሰራ ያለ ነው። ስለዚህ ለህልውናችን መተባበር አለብን ብለው ወስነው በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ ሁኔታ ሊያበቃን የሚችል ለድል ሊያበቃን የሚችለው ሰላማዊ ህዝባዊ እምቢተኝነት ነው የሚል እምነት ነው ያለኝ። ይሄ ግን የመንግስት ምርጫ አይደለም። መንግስት በመረጠው መንገድ ነው ሌሎቹ አሁን እያስተናገዱት እያነጋገሩት ያለው። የኢትዮጵያ ህዝብ ጠላት የሆነው የጄኖሳይድ አብይ አህመድ አገዛዝ ለማስወገድና ለመቃወም የተለያዩ ፖለቲካ ኃይሎች የጋራ አቋምና ትብብር ለመፍጠር እየተቀራረቡ መሆናቸው በሀገሪቱ የፖለቲካ ሂደት ላይ አዲስ ለውጥ ሊያመጣ ይችላል ሲሉ አቶ ልደቱ አያሌው አመላክተዋል። ኢትዮጵያ ህዝቦችና የፖለቲካ ኃይሎች በጋራ መቆም ከቻሉ በአጭር ጊዜ ዘላቂ የፖለቲካ መፍትሄና ሰላም ለማምጣት የሚያስችል ሁኔታ ሊፈጠር እንደሚችል አቶ ልደቱ አያሌው ገልጸዋል። ህዝብ ከህዝብ ከተባበረ ከበባ የሚባል ነገር አይኖርም በሚል አቋም የተለያዩ ህዝቦች በጋራ የሚያካሂዱ ሰላማዊ እና ህዝባዊ ትግል የፖለቲካ ለውጥ ለማምጣት ወሳኝ ሚና እንዳለው አቶ ልደቱ አስረድተዋል። ውስጥ ያሉ ኢትዮጵያዊ ኃይሎች ከተባበሩ ይህን መንግስት ቻሌንጅ ለማድረግ እኮ በቂ ነው። የውጭ ኃይል ትብብር ማያስፈልጋቸውም የሚል እምነት አለ። ይህን ከበባን በመስበር ረገድ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም። ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጁ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። በሱዳን በኩል አሁን ያን ማድረግ የሚችልበት እድል የለም። ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። ምክንያት አለው። በኢትዮጵያ ዘላቂ ሰላም ለማምጣት የሚደረገው ተጨባጭ የህዝብ ተሳትፎና የተለያዩ ኃይሎች ጥምረት መፍጠር ተገቢና ተቀባይነት ያለው የፖለቲካ አቅጣጫ ነው ሲሉ አቶ ልደቱ አያሌው አክለዋል። ህወሓት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ ጠመንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም። የጄኖሳይድ አብይ አህመድ አገዛዝ ለሁሉም ጠላት ሆኖ ሲወጣና የሁሉም የተለያዩ ህዝቦችን ጥቅምና ደህንነት እየፈተነ ነው ብለው የሚያምኑ ኃይሎች ከመነጠል ይልቅ በውይይት በትብብርና በጋራ አቋም መስራት እንዳለባቸው ጠቁመዋል። በመሆኑም በኢትዮጵያ የሚታየው የፖለቲካ ተቃውሞ ከተለያዩ የሀገሪቱ ክፍሎች የሚመጡ ኃይሎችን በጋራ የሚያሰባስብ አዲስ የትብብር መዋቅር ወደ መፍጠር ይሸጋገር መሆኑን አቶ ልደቱ ገልጸዋል። ሁለተኛው ዓለም ጦርነት አይዲዮሎጂ የማይገናኙ ሶቪየት ህብረትና የአሜሪካን መንግስት እና የእንግሊዝ መንግስት አንድ ላይ የቆሙበት ጦርነት ታይቷል። ሂትለር መጥቶ አጠቃላይ የዓለም ጠላት ሲሆንና የሁሉም ህልውና ፈተና ሲሆን የአይዲዮሎጂ ጉዳይ የተለያየ ልዩነት ጉዳይ እንቅፋት አልነበረም። በፍጹም አብረው ይቆማሉ የማይባሉ ኃይሎች በአንድ ጎራ ተሰልፈው የተዋጉበት ሁኔታ ነው ያየ ነው። እና አሁንም ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አንድ መንግስት የሁሉም ጠላት ሆኖ ሲወጣ የሁሉንም ህልውና የሚፈታተን ሲሆን መተባበራቸው የማይጠበቅ አይመስልኝም። በተጨባጭ ግን ከታሪክም ከራሳችን ነባራዊ ሁኔታም እንደምንረዳው የሁሉንም ህልውና የሚፈታተን ሁሉንም በኃይል አንበረክካለሁ የሚል መንግስት ባለበት ሀገር ከሱ ተጻራሪ ያሉ ኃይሎች ወደ ትብብር የሚሄዳቸው ጉዳይ የሚጠበቅ ይመስለኛል። በስም ምክክር እየተካሄደ ያለው መድረክ ጊዜ መግዣና አጀንዳ ማስቀየሪያ እንጂ እውነተኛ ሰላም የሚያመጣ አይደለም ሲሉ የህግ ምሁሩ ዶክተር ጸጋይ አራርሳ ገለጹም። ሀገሪቱን ለዚህ ሁሉ ቀውስና ብጥብጥ ያደረገ ስርዓት ተመልሶ እርቅ አውራጅ ሊሆን አይችልም ሲሉም ዶክተር ጸጋይ አክለዋል። ስለሺ ሐጎስ ተጨማሪ ያለው
በወቅታዊ የሀገሪቱ ጉዳይ ዙሪያ አስተያየታቸውን የሰጡት የህግ ምሁሩ ዶክተር ጸጋዬ አራርሳም የአብይ አህመድ አገዛዝ እያካሄድኩት ነው የሚለው ሀገራዊ ምክክር እውነተኛ ሰላም ለማምጣት ሳይሆን አጀንዳ ለማስቀየር ነው ሲሉ ገልጸዋል። ዶክተር ጸጋዬ አክለውም ስርዓቱ ወደ ጦርነት ዳግም ለመግባት ምክክሩን እንደ ጊዜ መግዣ እየተጠቀመበት እንጂ ሀገሪቱን ለዚህ ቀውስና ብጥብጥ የዳረገ ስርዓት ተመልሶ እርቅ አውራጅ ሊሆን አይችልም ብለዋል። ከሁሉ በላይ የአብይ አህመድ ቡድን ስብሰባ ለመጥራት የሞራል ብቃትም የፖለቲካ ቅቡልነትም የህጋዊ መሰረትም የለው። ለምን? ወንጀለኛ ነው። ሊመረመር የሚገባ ብዙ ክስ አለበት። ተኛ ሆኖ ሁሉንም አቅፎ ሁሉን ጠርቶ የሚያወያይ አይደለም፣ ወንጀለኛ ነው። ዋና ፕሮታጎኒስት ነው ባለው ቀውስ ውስጥ፣ የቀውሱ አካል ነው፣ የቀውሱ ፈጣሪ ነው። ስለዚህ የዚህ ጦርነት የዚህ ዘመን እንቅስቃሴ በሙሉ የዚህ ዘመን የፖለቲካ እብደት በሙሉ የዚህ ዘመን የፖለቲካ ፋሺስት ፖለቲካ እብደት በሙሉ የራሳቸው ነው። በስመ ሀገራዊ ምክክር ሊደረግ የተፈለገው ግን ይላሉ ዶክተር ጸጋዬ አራርሳም የብሔር ብሔረሰቦችን መብት መጠቅለልና ህገ መንግስታዊ ፌዴራላዊ ስርዓትን ማፍረስ ላይ ትኩረት መደረጉን አብራርተዋል። ሀገራዊ መግባባት ውይይት የምታደርገው የት ነው? ከማን ጋር ነው? እንዳለ በደም በዘር ማጥፋትና በደም መቃባት ውስጥ የገባ ማህበረሰብን ራሳቸው የነሱ ሰነድ እንደሚለው እሴቶች ማህበረሰባዊ እሴቶች ተሸርሽረው ህዝቦች የኃይል ተግባርን እንደ ኖርማል ተረድተው የሚንቀሳቀሱበት ቦታ ላይ ነው ያለ ነው ይላል የራሳቸው የብልጽግና ሰነድ። ያው የተለመደው የብልጣብልጥና የቀጣፊዎች ፖለቲካቸው አንዱ አካል ተደርጎ ብቻ ነው ሊወሰድ የሚገባው። ከሱ ጋር ተያይዞ የብሔር ብሔረሰቦችን መብቶችን በሙሉ መልሶ ለመሰብሰብ ፌደራል ስርዓቱን ለመናድ የራስን ዕድል በራስ የመወሰን መርህን ለመሰረዝ ይሄን ለማድረግ ታስቦ የሀገሪቱ መንበረ ስልጣን የተቆጣጠረው የብልጽግና ስርዓት ወደ ስልጣን ከመጣ ጀምሮ በፖለቲካ ሴራ ያስገደላቸው ንጹሃን ዜጎችን በትግራይ ህዝብ ላይ የፈጸመው ጄኖሳይድ ጨምሮ ለፈጸማቸው የጦርና ዓለም አቀፍ ወንጀሎች ተጠያቂ መሆን አለበት ይላሉ። በዛ ሀገር ውስጥ ብዙ አይነት ጥቃት ደርሷል። በሰላም ላይ የሚፈጸም ወንጀል ተፈጽሟል። የጦር ወንጀል ተፈጽሟል። የዘር ማጽዳት ስራ ተሰርቷል። ኤትኒክ ፕሮፋይሊንግ የክህደት ስራ ተሰርቷል። በአገር ውስጥ ብቻ ሳይሆን በዓለም አቀፍ የጦር ፍርድ ቤት የሚያስጠይቁ ብዙ ወንጀሎች ተፈጽመዋል። የጅምላ ርሸናዎች፣ የባህል ሽማግሌዎችን ጭምር የፖለቲካ ግድያዎች፣ የሴራ ግድያዎች ብዙ አይነት ነገር ተፈጽሟል ላለፉት 3 ዓመታት። በተለይ ደግሞ አሁን ጦርነቱ በትግራይ የተጀመረው ጦርነት ከተጀመረ በኋላና በኦሮሚያ የተጀመረው ጦርነት ከተጀመረ ጀምሮ ለነዚህ ሁሉ የና አጫሉን ግድያ ጨምሮ በአማራ ክልል የነበሩትን የግድያዎች የመሪዎች ግድያ ጨምሮ የጀራሳ አረን ግድያ ጨምሮ እነዚህ በሙሉ በዚህ ስርዓት የተፈጸሙ ፋሽስታዊ በጣም ፍጹም ርህራሄ የሌላቸው ጭካኔ የተሞላባቸው ፖለቲካዊ ግድያዎች እና የጅምላ ግድያዎች፣ የዘር ማጥፋት እንቅስቃሴዎች፣ የጦር ወንጀሎች እነዚህ በሙሉ በገለልተኛ አካል ሊመረመሩ ይገባል። የተባበሩት መንግስታት የሂውማን ራይትስ የሰብአዊ መብት ካውንስልም ይሄንኑ አጽንቶ አስቀምጧል። ይሄንን ለማድረግ ዝግጁነቱን ማሳየት አለ። አክለውም ስርዓቱ እውነተኛ ሰላምና እርቅ የሚፈልግ ከሆነም ለሰብአዊ ቀውስ የተዳረገውን የትግራይ ህዝብን ጨምሮ በመላ ሀገሪቱ እየፈጸማቸው ያሉ ጦርነቶች ሊያቆም ይገባል ብለዋል። ቅድሚያ መሆን ያለበት የሰብአዊ እርዳታ ለሚያስፈልጋቸው ሰዎች ሰብአዊ እርዳታ ማድረስ ነው። ከበባ የምታደርግባቸውን ሰዎች ከከበባ መልቀቅ ነው። ያሰርካቸውን በማጎሪያ ያቀማቻቸውን መፍታት ነው። ከዛ በኋላ ሁሉንም የፖለቲካ እስረኛ ከፈታ በኋላ አካታችነት ያለው የሀገራዊ ውይይት መድረክ ታደርጋለህ። በሰራዊት እያደረገ ያለውን ጦርነት ማቆም አለበት። በድሮን እያደረገ ያለውን ጥቃት ማቆም አለበት። ጦርነቱ መቆም አለበት። ቅድመ ሁኔታ አንደኛ ይሄ ነው። ድሮን አታኩ መቆም አለበት። ኦኬ፣ ይሄ ሰላማዊ ህዝብን የሚያሸብሩት ነገር መቆም አለበት። በመጨረሻም የውጭ ዜና የተባበሩት መንግስታት የምግብና ግብርና ድርጅት ፋኦ በኢትዮጵያ እየተባባሰ የመጣውን የምግብ እጥረትና የኑሮ ችግር ለሚያጋጥማቸው 4.66 ሚሊዮን ሰዎች ድጋፍ ለማድረግ 50 ሚሊዮን የአሜሪካ ዶላር ጠየቀም። ይህም የሚመጣው የኤልኒኖ የአየር ንብረት ክስተት በሀገሪቱ ላይ ሊያስከትለው ለሚችለው ተጽዕኖ ለመከላከል መሆኑም ገልጿል። የፋኦ ድጋፉ ከሰኔ 2026 እስከ መጋቢት 2027 ድረስ የሚቆይ ሲሆን 114 ወረዳዎችን የሚያካትት ሲሆን
ትግራይ፣ አፋር፣ አማራና ሰሜናዊ ሶማሌ ይገኙበታል። የፋኦ ማስጠንቀቂያም በተለይም በትግራይ አሳሳቢ ነው ያለው ሲሆን ይህም ትግራይ ከነበረው ጦርነት በኋላም አሁንም ከፍተኛ የሰብአዊ ችግር እንደገጠማት ፋኦ ገልጿል። በዚህ ወር መጀመሪያ በጣለው ከባድ ዝናብና ኃይለኛ ንፋስ ከምዕራብ ትግራይ ተፈናቅለው በሰብዓ ካሬ የተፈናቀሉ ማዕከል የነበሩ በርካታ ጊዜያዊ መጠለያዎችን ማውደሙና በክስተቱም አረጋውያንን ጨምሮም በርካታ ነዋሪዎች መጎዳታቸውን ተገልጿል። እነዚህ ክስተቶች በጦርነት በመፈናቀል በምግብ እጥረትና እየተባባሰ በመጣው ያልተረጋጋ የአየር ሁኔታ የተጫነውን የትግራይ ሰብአዊ ሁኔታ የበለጠ አሳሳቢ አድርጎታል ሲል ድርጅቱ አውስቷል። ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ስናቀርብላችሁ ቆይታ አደረገን። ፉርቱና ገብሩ ዜናዎች በመምራት ቆይታ አረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።